ትላንትና የነጻነት ቤተሰቦች ናቸው እኔ እንትን ላይ የተቀረጹት የነጻነት ወርቅነህ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል። ያን ሚስጥር አሁን ኤዲት ይደረጋል። የሚቆረጥና የሚወጣ ማአት ነገር አለ። የነጻነትን ነፍስ ለማክበር ገባሽ? አየሽ አይደል? ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አውቃለሁኝ። ግን የእኔ ነገር ሳይሆን የሞተ ነፍስ ይራል። ሰዎች አብረው ይኑሩ፣ ጤናማ ግንኙነት ይኑራችሁ ተብሎ ተቆርጦ የሚወጡ ነገሮች አሉ። ይሄ ቪዲዮ ከመለቀቁ በፊት ከተከሰሱት ሰዎች ጋራ ዛሬም ነገም እየተነጋገርን ያለ ነው። እንነጋገራለን። ዛሬም እየተነጋገርን ነው፣ ነገም እንነጋገር። ቪዲዮ ከመውጣቱ ይልቅ ከሚወጣ ይልቅ በመጀመሪያ ደረጃ የነጻነት ጉዳይ ድብቅ ሚስጥር ስትል አልገባንም። ለምን ካልክ ነጻነትን የምናውቀው በመልካምነት ነው። ሁለተኛ ደረጃ ደግሞ ገንዘብ ብድር ካለበት የኢትዮጵያ ሕዝብ ሁሉ ይከፍልለታል። ምንም ችግር የለውም። ባትቆራርጡት ባትሉት ምንም ችግር የለውም። ለምን የኢትዮጵያ ሕዝብ ነጻነትን ይወደዋል ማለት ነው። ይህም በደንብ ጠንቅቀህ ታውቃለህ። በሁለተኛ ደረጃ ደግሞ እንዳልክ ሚስጥር ነው ብለህ ያልከው ምንድን ነው? እኛ ማወቅ አለብን። ለምን የኢትዮጵያ ህዝብ ነጻነትን በጣም ሁላችንም እንወደዋለን። ገባችሁ? ስለዚህ የገንዘብ ዕዳ ካለበት እኛ ሬዲ ነን የሱን ዕዳ ለመክፈል እርግጠኛ ነን ማለት ነው። ችግር የለውም። በሁለተኛ ደረጃ ነው ወይስ ከሚስቱ ሳታቅ እሱ አግብቶ ነበር? ሚስት ነበረው? ሚስት ካለው አይ ድብቅ ሚስጥር የምትለውን በትክክል አስረዳን። እኛ ምንም ችግር የለውም። እኛም ነገ ጧት ሟች ነን። ገባ? ስለዚህ ገንዘብ ካለበት ዕዳ ካለበት ሚስጥር ካለበት ብለህ የምትለውን እኛ ልንከፍልለት 100% እርግጠኛ ነን። ለምን የኢትዮጵያ ማህበረሰብ ብሔረሰብ የነጻነት ሚስጥር ብለህ የምትለውን ልንከፍልለት ዝግጁ ነን። ምክንያቱም በባለፈው ለሚስቱ ገንዘብ ያስፈልጋል ተብሎ ተዋጥቶላታል ማለት ነው። ለምን የኢትዮጵያ ብሔረሰብ ነጻነትን ስለምንወደው ስለምናከብረው ስለምንለው ለምን አሜሪካ ምድር ተቀምጣ ያዋጣ ነው ወይም ያዋጡት ሰዎች ምንድነው እሷን ስለሚያማት ችላ ስለማሰራ ነጻነትን ስለምንወድ ነው አይደለ? ዛሬ ደግሞ ከሱ የበለጠ ከባድ ሚስጥር አለ ብለ የመጣው ምንድነው? ጉዱ ምንድነው? ሚስጥሩ ምንድነው? ማለት እኛ ስላልገባን ነው። ያልገባንን ነገር ግዴታ መረዳት አለብን አይደለ? ስለዚህ ነጻነትን ስለምንወደው የፈለገ ነገር ሚስጥር ቢሆንም እኛ እንከፍልለታለን። የገንዘብ ጉዳይ ከሆነ የገንዘብ ጉዳይ ካልሆነ ደግሞ ምንም ነገር ማድረግ አንችልም። ምክንያቱም ሞት ለሁላችንም አይቀርም። ሞት ለኔም ላንተም አለ ከራሳችን ላይ ነው እና ሚስጥር ነው ብለህ ያልከው ነገር ምንድነው? ነው ወይስ ከሚስቱ ሌላ እሱ አግብቶ ወይስ ሌላ ትዳር መስርቷል ወይ? ጥያቄ ነው። ምክንያቱም ትልቅ ችግር አለ፣ ትልቅ ሚስጥር አለ ስትል በጣም እኛ ግራ ስለገባን ነው። ምክንያቱም ነጻነትን ሙስሊሙም ክርስቲያኑም ሁሉም ይወደዋል። በተለይ የሙስሊሙ ማህበረሰብ ነጻነትን በጣም ነው የምንወደው። ምክንያቱም ለእስልምና ያለው ወዳጅነት በጣም በጣም ጎበዝ ስለሚወደን እኛ ሁላችንም እንወደዋለን ማለት ነው። እና የነጻነት ድብቅ ሚስጥር ያልከው ምንድነው? እንዲወጣ እንፈልጋለን። ሰው ቢሰማው ኑሮ ከመቃብር መተኛት አይችልም ምናምን ብለሃል አንተ። በጣም ከባድ ሚስጥር እንደሆነ ነው የተናገርከው። ስለዚህ እኛ መስማት እንፈልጋለን። በሁለተኛ ደረጃ ደግሞ የተደበቀው ሚስጥር የሚባለው ለምን እስከዛሬ ተደበቀ? እህቲቱ እኮ በባለፈው ወጣ ገንዘብ ያስፈልገዋል ምንም ነገር የለውም ብላለች ማለት ነው። ገባ? ስለዚህ ለምን እስከዛሬ ተደበቀ? ለምን እስከዛሬ ዝም ተባለ? ለምን እስከዛሬ አላወጡትም? ለምን እስከዛሬ ድብቅ ሆነ? ምክንያቱም አንድ ሰው ከሞተ ሳይሞት በፊት እኮ ነው ገንዘብ ካለበት ምን ካለበት የሚከፈል ማለት ነው። ገባችሁ? የድሬዳዋው ከንቲባ ሲል አልሰማችሁትም እንዴ? ገንዘብ የተበደራችሁ ካለ እንትን ካለ ሳይቀበር በፊት አፏፉ ተባባሉ ሲል ሰምታችኋል። ስለዚህ ለምንድነው እስከዛሬ ድብቅ የሆነው? ሚስቲቱስ ለምን አላወጣችሁ ሚስጥሩን? ምክንያቱም ከአንድ አይሉት ሁለት ጊዜ ኢንተርቪው ሆኖላታል። የሚያስፈልጋት ምንድነው? የነፂን ጉዳይ በቃ ማውራት አልፈልግም፣ ነፂ ለኔ ባሌም አባቴም እህቴም ወንድሜም ነበር ብላ በመልካም ነገር ነው ስታወድሰው የነበረ። ዛሬ ግን አንተ የተናገርከው ነገር ሁላችንም ነው ጆሮአችን ጭው ያደረገው ማለት ነው።
ምክንያቱም በጣም የሚከብድ ነገር መረጃ ስላወጣ እንትን መረጃ ያወጣው በጣም ጆሮ የሚከብድ ነገር ስለሆነ ምንድነው የተደበቀው ሚስጥር? ምን ችግር አለበት? የሰው ዕዳ ከሆነ እኛ እንከፍልለታለን ወይም እሱ ከሚስቱ በላይ አግብቶ ከሆነ አይዶን ነው። እኔ እንደዛ ብዬ ነው የተረዳሁት ውዶቼ። ለምን ካላችሁ በጣም ለጆሮ የሚዘገንን ሚስጥር ነው ብሎ ነው እንግዲህ እንዳልክ ዛሬ ያወራው ማለት ነው ከሀቢባ ቤት እና ምንድነው የሚከብደው ነገር ይሄን እንዲገለጽልን እንፈልጋለን። ሁለተኛ ደግሞ አንድ ቄስ ሁለት ልጁን ደፍሮ ያልከው ደግሞ ቄሶች እኮ ካሁን በፊትም ደፍረዋል እየተደበቀላቸው በሃይማኖት ስር እየሆነ ስለሆነ እንጂ ቄሶች ለመጀመሪያ ጊዜ አይደለም የሚደፍሩት። በሃይማኖት ስር እየተጠለሉ በጣም ብዙ ወንጀለኛ ቄሶች አሉ። በጣም ማለት ነው ገባችሁ? ግን በሃይማኖት ይደባበቃል ይቀራል፣ በሃይማኖት ይደባበቃል ይቀራል። እንደዛ ስለሆነ እንጂ ቄስ ለመጀመሪያ ጊዜ አይደለም የደፈረው፣ ለመጀመሪያ ጊዜ አይደለም። ድብቅ ሆኖ ፉሽ ስለሚባል እንጂ ቄሶች መድፈር የጀመሩት ሚንዘማን ነው። ገባችሁ? ለምን ካላችሁ ብዙ ቄሶች በሃይማኖት ስር ይጠለላሉ፣ ወንጀላቸውን ይፈጽማሉ። ከዛ አይ ቄስ ነው ይደበቅ ይሸፈን ይባላል፣ ይሸፈናል ማለት ነው። ተሸፍኖ የልጆቹ እነዛ የተደፈሩት ሰው ልጆች ወይ ራሳቸውን ያጠፋሉ ወይ የሆነ ነገር ያረጋሉ ማለት ነው። እና ይህ ቄስ ደግሞ የገዛ ልጆቹን የደፈረው ሴሰኛ ስለሆነ በቤተ ክርስቲያን ውስጥ ተደብቆ ሲያረግ ስለነበረ የለመደ ሰው ስለሆነ ሌላ ሰው ሲያጣ የገዛ ልጆቹን ደፈረ ማለት ነው። እና እውነት ለመናገር የቄሶች ሚስት የሆናችሁ ልጆቻችሁን ጠብቁ። ገባችሁ? በጣም ብዙ ቄሶች አሉ። እኔ ብዙ እንደዚህ በውስጥ ራሱ ተደብቆ የቀረ ሚስጥር እና ማለት ነው። የቄሶች ታሪክ አሁን ብቻ አይደለም ልላችሁ ፈልጌ ነው። ለምን ካላችሁ ብዙ ቄሶች እንደዚህ አይነት ነገር ያረጋሉ። ገባችሁ? እንደዚህ በቃ አላቅም አይዶን ነው እንደዚህ ሃይማኖታቸው ያስተምራል እያልኩ አይደለም፣ ግን አብዛኛው ቄሶች እንደዚህ ልጆቻቸውን ኦር ወንድ ልጆቻቸውን የሚደፍሩ በጣም ብዙ አሉ። ለምን? በቤተ ክርስቲያን ውስጥ ስለለመዱ ነው። ገባችሁ? ስለለመዱ ለዛ ነው ያንን ነገር የሚያረጉት። እኔ የምማቀው ታሪክ ስላለ ነው። የገዛ ልጁን ቄስ ነው የገዛ ልጆቹን 2-3 ልጆቹን እንትን ያለ ሰው አለ። እኔ ከምን እንትን ካልኩበት አካባቢና ምን ልላችሁ ፈልጌ መሰላችሁ? አላቅም ይሄ የቄሶች ነገር እየተሸፈነ በሃይማኖት አባት ነው እንዳይወጣ ምናምን እየተባባለ የሚያደርጉት ነገር አሁን አይደለም የተፈጠረው ሚንዘማን። ለምን ህዝቡም እንዳይረበሽ ምናምን ስለሚባል አብዛኛውን ቄስ ከተባላችሁ ይደበቅባላችኋል ማለት ነው። እና እንዳልከ የተናገርከው ነገር ትክክል ነው ልልህ ፈልጌ ነው። ለምን በጣም ከባድ ጊዜ ነው የደረስነው። አላህ ይጠብቃችሁ፣ አላህ ይጠብቀን። ለማንኛውም የነጽ ጉዳይ ግን ይፋ እንዲወጣ እንፈልጋለን።